ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ በዓለም ታሪክ ውስጥ ተቀብሮ የሚኖር ነገር ግን እጅግ አስደናቂ የሆነ አንድ እውነተኛ ታሪክ ይዘንላችሁ መጥተናል። 2500 ዓመታትን ወደ ኋላ ተጉዘን ዓለምን በጉልበቱ ይገዛ በነበረው የፋርስ ንጉስ አገዛዝ ውስጥ ኢትዮጵያውያን ይኖሩ እንደነበር ስንቶቻችን እናውቃለን? በዛሬው ዝግጅታችን በኢራን ስለሚኖሩና አፍሮ ኢራናውያን እየተባሉ ስለሚጠሩት ጥቁር ህዝቦችና ከኢትዮጵያ ጋር ስላላቸው ጥንታዊ ትስስር እውነታውን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ተሆኑ ዘንድ የአክብሮት ግብዣችን ነው። የኢትዮጵያና የያኔዋ ፋርስ ስልጣኔዎች ግንኙነት በዘመናዊ የታሪክ ድርሳናት ላይ ብቻ የሚገኝ ሳይሆን በጥንታውያን የድንጋይ ላይ ጽሑፎችና በሮማውያን የጉዞ ማስታወሻዎች ውስጥ የተመዘገበ ጥልቅ ታሪክ ነው። በአራተኛውና በአምስተኛው ክፍለ ዘመን የአክሱም መንግስት በዓለም ላይ ካሉ አራት ታላላቅ ኃይሎች ማለትም ከሮም፣ ከፋርስና ከቻይና ጋር አንዱ ተብሎ ይጠራ ነበር። በዚህ ወቅት የፋርስ ሳሳኒድ ስርወ መንግስት በምስራቁ ዓለም ላይ ነግሶ ነበር። ሁለቱ ግዛቶች በቀይ ባህርና በየመን ማለትም በቀድሞዋ ሂሚያር በኩል ከፍተኛ የፖለቲካና የንግድ ፉክክር ያደርጉ ነበር። በስድስተኛው ክፍለ ዘመን የአክሱም ንጉስ ካሌብ የመንን በቁጥጥሩ ስር ካደረገ በኋላ የፋርስ ግዛት የአክሱምን በየመን መስፋፋት በስጋት ይመለከተው ጀመር። በ570 ዓመተ ምህረት አካባቢ የፋርስ ንጉስ ካስሩ አንደኛ የጦር ሰራዊት ወደ የመን በመላክ አክሱማውያንን ከአረብ ምድር አስወጣ። በዚህ የጦርነት ወቅት በርካታ የሀበሻ ተወላጆች በጦር ምርኮኝነት ወደ ፋርስ መሰደድ ጀመሩ። እነዚህ ምርኮኞች በፋርስ ዋና ከተማ በቲፎሲንና በሌሎች የኢራን ከተሞች ውስጥ ሰፈሩ። በፋርስ ጥንታዊ መጽሐፍት ውስጥ ሀበሽ ወይም ሀበሼ የሚለው ቃል በቀጥታ የአሁኗን ኢትዮጵያን ከፍተኛ ስፍራዎች የሚያመለክት ነበር። የሰሜኑ ህዝብ በእነዚህ ከፍተኛ ስፍራዎች ላይ ዋነኛና ማዕከላዊው የፖለቲካ፣ የባህልና የቋንቋ መሰረት ስለነበር የፋርስ ጸሐፊዎች ሀበሺ ሲሉ በአብዛኛው የሚያመለክቱት ከአማራ፣ ከትግራይና ከአጎራባች አካባቢዎች የመጡትን ቀይና ጠይም የተስተካከለ የአፍንጫና የፊት ቅርጽ ያላቸውን ሰዎች ነበር። ከእስልምና መስፋፋት በኋላ በ8ኛውና በ9ኛው ክፍለ ዘመን የህንድ ውቅያኖስ የዓለም የንግድ ማዕከል ሆነ። በዚህ ሰፊ የባህር ላይ መረብ ውስጥ የሀበሻ ሰዎች ባሪያዎች ብቻ ሳይሆኑ ባለሙያዎችና መርከበኞችም ነበሩ። ከኢትዮጵያ ምድር በተለይም ከውስጥ ሀገር ካሉ የሰሜን ግዛቶች በንግድ መስመር ወደ ምጽዋ፣ ታጁራና ዛይላ ወደቦች የሚወርዱት ሰዎች በባህር ጉዞ ላይ ከፍተኛ ክህሎት አዳበሩ። በፋርስ ባህረ ሰላጤ ላይ የነበሩት የፋርስና የአረብ ነገስታት የሀበሻ ሰዎችን በባህር ላይ ጥበቃና በጦር መርከቦች ላይ እንደ ዋና ተዋጊዎች ይመለምሏቸው ነበር። እነዚህ ሰዎች በፋርስ ቋንቋ ማሪነስ ኦፍ ሀበሽ ወይም የሀበሻ ባህረኞች በመባል ይታወቁ ነበር። ሀበሻ ነጋዴዎችና አጋፋሪዎች ከውስጥ ሀገር የሚያመጧቸውን የዝሆን ጥርስ፣ ንጹህ ዕጣን፣ የወርቅ ማዕድንና የቆዳ ውጤቶችን ወደ ፋርስ በማስገባት በምትኩ የፋርስን ምንጣፎች፣ የሐር ጨርቆችንና የሸክላ ዕቃዎችን ወደ ኢትዮጵያ ያመጡ ነበር። እዚህ የረዥም ዘመን የንግድ ልውውጥ ሳቢያ የሀበሻ ተወላጆች በኢራን የባህር ዳርቻዎች ላይ ቋሚ የንግድ መንደሮችን መስርተው መኖር ጀመሩ። በፋርስ ቤተ መንግስት የታሪካችን እጅግ ልብ ሰባሪውና ጥልቁ ክፍል የሚጀምረው በ16ኛው ክፍለ ዘመን የኦቶማን ኤምፓየርና የፖርቹጋል ኃይሎች በቀይ ባህር ላይ የበላይነት በያዙበት ወቅት ነበር። በዚህ ዘመን የሰዎች እገታና የባሪያ ንግድ በከፍተኛ ሁኔታ ጨመረ። በኢትዮጵያ ውስጥ በነበሩት የእርስ በርስ ጦርነቶች፣ በዘመነ መሳፍንት ወቅት በነበሩ ግጭቶች እንዲሁም በጎንደርና በሸዋ ነገስታት መካከል ይደረጉ በነበሩ ጦርነቶች ሳቢያ በሺዎች የሚቆጠሩ ክርስቲያንና ሙስሊም የሀበሻ ተወላጆች ይማረኩ ነበር። እነዚህ ምርኮኞች በሰልፈኛ ተነድተው ወደ ሱዳን ወይም ወደ ምጽዋ በመወሰድ ለአረብ ነጋዴዎች ይሸጡ ነበር። አረብ ነጋዴዎቹ ደግሞ በየመን በኩል አሳብረው ወደ ኢራን የቃጃርና የሳፋቪድ ቤተ መንግስታት ያደርሷቸው ነበር።
በፋርስ ማህበረሰብ ውስጥ ሁሉም ከአፍሪካ የመጡ ሰዎች እኩል አይታዩም ነበር። የሀበሻ ተወላጆች ያላቸው ቀይ ወይም የቀይ ዳማ መልክ፣ የተስተካከለ ጸጉርና በታሪክ የተረጋገጠው የማንበብና የመጻፍ ባህል በፋርስ መኳንንት ዘንድ እንደ ፕሪሚየም ወይም ከፍተኛ የክብር ምርኮኛ እንዲቆጠሩ አድርጓቸዋል። በ16ኛውና በ17ኛው ክፍለ ዘመን በቀይ ባህርና በህንድ ውቅያኖስ ላይ የተነሳው የኦቶማን ቱርኮችና የፖርቹጋላውያን ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ላይ ከፍተኛ ቀውስ አስከትሎ ነበር። ይህ ቀውስ በተለይ በሀበሻ የፖለቲካ ማዕበል ላይ ትልቅ ተጽዕኖ አሳድሯል። በ16ኛውና በ17ኛው ክፍለ ዘመን በቀይ ባህርና በህንድ ውቅያኖስ ላይ የተነሳው የኦቶማን ቱርኮችና የፖርቹጋላውያን ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ላይ ከፍተኛ ቀውስ አስከትሎ ነበር። ይህ ቀውስ በተለይ በሀበሻ የፖለቲካ ማዕከል ላይ ትልቅ ተጽዕኖ አሳድሯል። የአህመድ ግራኝና የኦቶማን ቱርኮች ወደ ሀገር ውስጥ መግባት በርካታ የማህበረሰብ ክፍሎችን ለስደትና ለምርኮኝነት ዳረገ። ቱርኮች በቀይ ባህር ወደቦች በተለይም በምጽዋ በኩል የያዟቸውን የሀበሻ ምርኮኞች ለፋርስ ሳፋቪድ ነገስታት በስጦታና በሽያጭ ያስረክቡ ነበር። የሳፋቪድ ነገስታት ከኦቶማን ጋር በነበራቸው ዘላቂ ጦርነት የተነሳ የቱርኮችን ስልት የሚያውቁና ወታደራዊ ብቃት ያላቸውን የሀበሻ ተወላጆች በጦር ኃይላቸው ውስጥ ማካተት ይመርጡ ነበር። በዚህም ምክንያት በርካታ የሀበሻ ወጣቶች በፋርስ ጦር ሰራዊት ውስጥ እንደ ታማኝ የንጉስ ጋርድ ሆነው እንዲያገለግሉ ተደረገ። በፋርስ አንትሮፖሎጂና ማህበራዊ ታሪክ ውስጥ ከአፍሪካ የመጡ ሰዎችን በአንድ መዝገብ ውስጥ አለመመዝገባቸው ትልቅ ትኩረት የሚሻ ጉዳይ ነው። ማህበረሰቡ በሰዎች መልክ፣ መነሻ አካባቢና ስነ ምግባር ላይ በመመስረት ግልጽ የሆነ መደብ ፈጥሮ ነበር። ሀበሽ የሚባሉት የኢትዮጵያ ከፍተኛ ስፍራ ሰዎች የቤተ መንግስት አስተዳዳሪዎች፣ የንጉስ ጠባቂዎች፣ የፋይናንስ ኃላፊዎች፣ የልዑልና ልዕልቶች አሳዳጊዎች ሲሆኑ ዛንጂ የሚባሉት የምስራቅ አፍሪካ ጠረፍ ዛንዚባር ወይም ታንዛኒያ ተወላጆች ደግሞ በግብርና ስራዎች፣ በቅመማ ቅመም እርሻዎች፣ በባህር እንቁ ማውጣት፣ በከባድ የወደብ ስራዎችና በጉልበት ስራዎች ላይ ይሰማራሉ። ይህ ልዩነት የሀበሻ ተወላጆች በፋርስ ማህበረሰብ ውስጥ የነበራቸውን የላቀ ክብር ያሳያል። በቃርጃ ስርወ መንግስት በርካታ ወጣት የሀበሻ ወንዶች ልጆች ወደ ፋርስ ቤተ መንግስት ከመግባታቸው በፊት ይኮላሹና ጃንደረባ የሆኑ ነበር። የኋላ ኋላም እነዚህ የሀበሻ ጃንደረቦች በቃርጃ ስርወ መንግስት ውስጥ እጅግ ግዙፍ የፖለቲካ ስልጣን ጨበጡ። ንጉሱ ወይም በእነሱ አጠራር ሻህ የራሱን የስጋ ዘመዶች እንኳን በማይተማመንበት የሴራ ምድር ውስጥ እነዚህን የሀበሻ ጃንደረቦች ፍጹም ታማኝ አድርጎ ይዛቸው ነበር። የቤተ መንግስቱን ግምጃ ቤት ቁልፍ ይረከባሉ። የንጉሱ ሚስቶችና ሴቶች ልጆች ክፍል ወይም ሐረም ይጠብቃሉ። እንዲሁም አልፎ አልፎ የንጉሱ የቅርብ የፖለቲካ አማካሪ በመሆን የሀገሪቱን የውጭ ጉዳይ ፖሊሲ ይወስኑ ነበር። በቤተ መንግስት ውስጥ የነበራቸው ተሰሚነት ከፍተኛ በመሆኑ የፋርስ መኳንንትና የውጭ ሀገር ዲፕሎማቶች ንጉሱን ለማግኘት በእነዚህ የሀበሻ ጃንደረቦች በኩል ማለፍ ነበረባቸው። ወደ ፋርስ ምድር የገቡት የሀበሻ ተወላጆች ከሀገራቸው ይዘውት የሄዱት የዘመናት ባህል፣ ማህበራዊ እሴትና ስነ ምግባር በቀላሉ የሚጠፋ አልነበረም። አብዛኛዎቹ የሀበሻ ተወላጆች የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሚከተሉ ክርስቲያኖች ነበሩ። ወደ ኢራን ሲገቡ ግን በነበረው አስገዳጅ ሕግና ማህበራዊ ተጽዕኖ ሳቢያ የእስልምናን ሃይማኖት በተለይም የሺዓ እምነትን ለመቀበል ተገደዱ። ሆኖም ግን በውስጣቸው የነበረው የጾም የጸሎትና የፍጹም መንፈሳዊነት ስሜት አልጠፋም። ይህ መንፈሳዊ ታማኝነት በፋርስ ሰዎች ዘንድ የሀበሻዎች ቅዱስነት ተብሎ ይደነቅ ነበር። በደቡባዊ ፋርስ የባህር ዳርቻዎች ላይ ዛሬም ድረስ የሚዘወተሩ አንዳንድ የምግብ አይነቶችና የቅመም አጠቃቀሞች ከኢትዮጵያ ምርጥ ወጥ አሰራር ጋር የተያያዙ ናቸው። ለምሳሌ በኢራን የባህር ዳርቻዎች የሚኖሩ ሰዎች የሚጠቀሙባቸው እጅግ የሚያቃጥሉ የበርበሬና የቅመም አይነቶች በሌላው የኢራን ክፍል አይታወቁም። ይህ የቅመም አጠቃቀም ሀቫሪ ከሚባለው የባህር ዳርቻ ምግብ ጋር ተዳምሮ የሀበሻን የምግብ አሰራር ያስታውሳል። የሀበሻ ሕዝብ ታሪክ በኢራን ውስጥ ጥሎት ካለፈው እጅግ ግዙፍና ሕያው አሻራ መካከል የዛር እምነትና ስነ ስርዓት ቀዳሚውን ስፍራ ይይዛል። ይህ ስነ ስርዓት በኢራን አንትሮፖሎጂስቶች ዘንድ በሰፊው የተጠና ጉዳይ ነው።
በኢትዮጵያ በተለይም በጎንደር፣ በጎጃም፣ በወሎና በሸዋ ዛር የሰውን ልጅ አእምሮና አካል የሚቆጣጠር ረቂቅ መንፈስ ወይም ባህላዊ ክስተት ነው። ይህንን ባህል ይዘው የሄዱት የሀበሻ ተወላጆች በደቡባዊ ኢራን ማለትም በሆርሞዝጋንና ቡሸህር ግዛቶች ውስጥ በሰፊው አስፋፉት። በኢራን ባህል ዛር ማለት ሰዎችን የሚይዝ በሽታና ጭንቀትን የሚያመጣ የንፋስ መንፈስ ማለት ነው። በኢራን የሚደረገው የዛር ስነ ስርዓት ሙሉ በሙሉ የኢትዮጵያን ባህላዊ ጭፈራና መንፈሳዊ ውዝዋዜ የተከተለ ሲሆን ስነ ስርዓቱን የሚመሩት ወንዶች ባባዛር፣ ሴቶች ደግሞ ማማዛር ተብለው ይጠራሉ። እነዚህ መሪዎች በአብዛኛው የሀበሻ ወይም የምስራቅ አፍሪካ ቀጥተኛ የደም ዘር ያላቸው ሰዎች ናቸው። በስነ ስርዓቱም ላይ ልክ እንደ ኢትዮጵያ የቡና ስነ ስርዓት ከፍተኛ የዕጣንና የከርቤ ጭስ ይጨሳል። ዶሆል የሚባሉ ትላልቅ ከበሮች በሀበሻ ስልተ ምት ወይም ሪትም ይመታሉ። ተሳታፊዎቹ ክብ ሰርተው በመቆም ራሳቸውንና አካላቸውን በማወዛወዝ መንፈሱን ያወርዳሉ። በስነ ስርዓቱ ወቅት መሪዎቹ ከመንፈሱ ጋር ለመነጋገር የሚጠቀሙባቸው ቃላት ጥንታዊ የአማርኛና የግዕዝ ቃላት ቅሪቶች ናቸው። ለምሳሌ ሰላም፣ አማን፣ ያ አባሽ የሚሉት ቃላት ዛሬም ድረስ በፋርስኛ ቋንቋ ውስጥ ሳይቀየጡ በዛር መስሙሮች ውስጥ ይገኛሉ። የሀበሻ ሰዎችን ጥልቅ ታሪክ ይበልጥ ለመረዳት በኢራን የታሪክ ድርሳናት ውስጥ በስም የተመዘገቡትን ታላላቅ ግለሰቦች ታሪክ መመርመር ያስፈልጋል። ፈዘህ ኻኖም ኦፍ ሺራዝ በ19ኛው ክፍለ ዘመን አጋማሽ ላይ ከኢትዮጵያ የሰሜኑ ክፍል በባርነት ተይዛ ወደ ፋርስ የተወሰደች ሴት ነበረች። ወደ ፋርስ ቤተ መንግስት ስትገባ ያላትን ከፍተኛ የማሰብ ችሎታ፣ ጽናትና ውበት በመጠቀም የቃጃር ንጉስ የነበረው የናስር አልዲን ሻህ ተወዳጅ አገልጋይ ለመሆን በቃች። ፊዘህ ኻኖም ተራ አገልጋይ አልነበረችም። እሷ የንጉሱን ንጉሳዊ ሐራም ወይም የሴቶችን ክፍል በበላይነት የማስተዳደር ከፍተኛ የንጉስ ሚስጥራትን የመጠበቅና በቤተ መንግስቱ ውስጥ ያሉትን የፋይናንስ እንቅስቃሴዎች የመቆጣጠር ስልጣን ነበራት። ንጉሱ በእሷ ላይ የነበረው እምነት ከፍተኛ ከመሆኑ የተነሳ ሌሎች የፋርስ መኳንንት እሷን ለማግኘትና ጉዳያቸውን ለማስፈጸም ጉቦና ስጦታ ያቀርቡ ነበር። ሀጂ ሙባረክ ሌላው በታሪክ የተመዘገበ የሀበሻ ተወላጅ ነው። በ19ኛው ክፍለ ዘመን የኖረ ሲሆን በንጉሳዊው ቤተሰቦች ልጆች ዘንድ እንደ አባትና እንደ ዋና አስተማሪ ይታይ ነበር። ሀጂ ሙባረክ የፋርስን ግጥምና ስነ ጽሑፍ በሚገባ የተማረ ጥልቅ አሳቢና ዲፕሎማት ነበር። በቤተ መንግስት ውስጥ በትላልቅ መኳንንት መካከል ግጭት በሚነሳበት ወቅት ሀጂ ሙባረክ በመካከላቸው በመግባት የእርቅና የስምምነት ድልድይ ይሆን ነበር። እርሱ ሲሞት ንጉሱና መላው ቤተ መንግስት ታላቅ ብሔራዊ ሐዘን ማወጃቸው በታሪክ ተዘግቧል። በ20ኛው ክፍለ ዘመን መጀመሪያ ላይ በዓለም አቀፍ ደረጃ የተነሳው የጸረ ባርነት ንቅናቄ ኢራንንም አንኳኳ። በ1929 ዓ.ም በሬዛ ሻህ ፓህላቫ ዘመነ መንግስት የኢራን ብሔራዊ ምክር ቤት የባርነት ስርዓትን ሙሉ በሙሉ የሚሽር ህግ አወጣ። ይህ ህግ ለሀበሻና ለሌሎች የአፍሪካ ተወላጆች ትልቅ የለውጥ ምዕራፍ ነበር። ሆኖም ግን ነፃነት ማግኘት ብቻውን ሙሉ ማህበራዊ ተቀባይነትን አላረጋገጠም። ብዙዎቹ የሀበሻ ተወላጆች በኢራን ማህበረሰብ ውስጥ የተለየ መታወቂያ ማግኘት አልቻሉም ነበር። አንዳንዶቹ የቀድሞ ጌታቸውን ስም ወደ አያት ስም በመቀየር በከተሞች ውስጥ መኖር ሲጀምሩ፣ አብዛኛዎቹ ግን ወደ ደቡባዊ የባህር ዳርቻ ከተሞች በመሄድ አነስተኛ የአሳ ማጥመድና የባህር ላይ ስራዎችን በመስራት ህይወታቸውን ቀጠሉ። ዛሬ በኢራን ውስጥ እኛ ንጹህ ሀበሾች ነን የሚል የተለየ የጎሳ ስብስብ ባይኖርም በደቡባዊ ኢራን በሆርሙዝጋን፣ በሲስታንና ባሎችስታን እንዲሁም በኩዜስታን ግዛቶች ውስጥ የሚኖሩ አፍሮ ኢራናውያን የሀበሻ ደም መለያዎች በግልጽ ይታይባቸዋል። ነፃነትን ካገኙ በኋላ እነዚህ የሀበሻ ተወላጆች ራሳቸውን ከፋርስ ማህበረሰብ መለየት አልፈለጉም። ከዋናው የፋርስ ህዝብ ጋር በጋብቻ መዋጥን መረጡ። የአማርኛ ቋንቋን የሚያስተምር ትምህርት ቤት ወይም ማህበረሰብ ባለመኖሩ በሁለትና በሶስት ትውልድ ውስጥ ቋንቋው ሙሉ በሙሉ ተረስቶ ፋርስኛ ብቸኛ ቋንቋቸው ሆነ። ሆኖም ግን የፊታቸው ቅርጽ፣ የአይናቸውና የአፍንጫቸው አወቃቀር ከሌላው የአፍሪካ ክፍል ይልቅ በቀጥታ ከአፍሪካ ቀንድ ከኢትዮጵያ የሰሜኑ ክፍል ነዋሪዎች ጋር ፍጹም አንድ አይነት ነው። እንዲሁም የባንደሪ የሙዚቃ ስልት በደቡባዊ ኢራን እጅግ ታዋቂ ነው። የሙዚቃ የሚጠቀማቸው ምቶችና
ልክ እንደ እስክስታ ያሉ የሰዎች የትከሻና የአካል ውዝዋዜዎች የሀበሻን የባህል ውዝዋዜ በቀጥታ የሚያስታውስ ነው። በኢራን ምድር ላይ የነበረው የሀበሻ ሕዝብ ታሪክ የብልህነት፣ የጽናትና የባህል ተጽዕኖ ፈጣሪነት ሕያው ምስክር ነው። እነዚህ ወገኖቻችን በታሪክ አጋጣሚና በግፍ ወደ ሩቅ ምስራቅ ቢሰደዱም በማንነታቸው ሳይሸማቀቁ በእውቀታቸው፣ በትጋታቸውና በታማኝነታቸው የፋርስን ግዛት ከፍተኛ የስልጣን ማማ ላይ መድረስ ችለዋል። የእነሱ ታሪክ በጥንታዊው ዓለም ውስጥ የአፍሪካ ቀንድ ህዝቦች የነበራቸውን ዓለም አቀፋዊ ተጽዕኖና በህንድ ውቅያኖስ ዙሪያ የተዘረጋውን ጥልቅ ስልጣኔ የሚያሳይ ትልቅ የታሪክ መስታወት ነው። ዛሬም ቢሆን በፋርስ ባህረ ሰላጤ በሚመቱ ከበሮች፣ በዕጣኑ ጭስና በዛር ዘፈኖቻቸው ውስጥ የሀበሻ ህዝብ ትንፋሽና አሻራ በሕያውነት ይኖራል። ውድ ተመልካቾቻችን ለዛሬ ወደ እናንተ ለማድረስ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በየሳምንቱ እንደዚህ አይነት ለየት ያሉና እውነተኛ ታሪኮችን እያዘጋጀን ወደ እናንተ ስለምናቀርብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ አበቃ።